ዛሬ ደግሞ የቅንድብ ማሳደጊያ ዘይት ይዤላችሁ መጥቻለሁ። ይሄንን ዘይት ተጠቅማችሁ ቅንድባችሁን በሳምንት ወይም ደግሞ በ15 ቀን ቆንጆና በቂ የሆነ የቅንድብን ማብቀል ትችላላችሁ። እንዲሁም ደግሞ ከግንባራችሁ ለሸሸ የግንባራችሁን ፀጉር በዚህ ቅባት መመለስ ትችላላችሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ሁላችሁም የምትጠይቁኝ ኮመንት ላይ ጥያቄ ለምትጠይቁኝና ቅንድባችንን ወይም ከፊታችን የሸሸብን እንዴት ማሳደግ እንችላለን ብላችሁኛል። በባለፈው ከሰራሁት ቪዲዮ ላይ ብዙዎቻችሁ ጥያቄ ጠይቃችሁኛል። ዛሬ ለጥያቄዎቻችሁ መልስና ደግሞ ለቅንድባችሁ፣ ለሽፋሽፍታችሁ፣ ከግንባራችሁ ለሸሸባችሁ ማሳደጊያ የሚሆን ቶሎ በፍጥነት የሚያሳድግላችሁ የቅንድብ ማሳደጊያ ቅባት ይዤላችሁ መጥቻለሁ። ይሄ ቅባት በእርግጠኝነት ሳታቋርጡ ከተጠቀማችሁት በሳምንት ጊዜ ውስጥ ለውጥ ታመጡበታላችሁ። እኛ ምንድነው ችግራችን? አንዴ ከተቀባን ወይም አንዴ ከተጠቀምን በኋላ በሁለተኛ ቀን ሶስተኛ ቀን አንደግመውም። አንዴ ተቀብተን አንዴ ተጠቅመን ለውጥ ማየት እንፈልጋለን። እንደዛ አይደለም። ሁልጊዜ ሳታቋርጡ ለውጥ እስከምታዩበት ጊዜ ድረስ መጠቀም አለባችሁ፣ መቀባት አለባችሁ። እና ደግሞ ስትቀቡ እንደነገርኳችሁ ማታ ተቀብታችሁ ጠዋት ነው መታጠብ ያለባችሁ። ወይ ቀን ተቀብታችሁ መዋል አይደለም። ማታ ትቀቡትና ታሳድሩታላችሁ፣ ጠዋት በሳሙና ትታጠባላችሁ ማለት ነው። እና ቤተሰቦች ወደ አሰራሩ ስንሄድ ወደ አሰራሩ ከመሄዳችን በፊት ላይክ ማድረጋቸውን አትርሱ። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ቤተሰብ ሆኖላችኋለሁ። እንግዲህ የተጠቀምኩት ቅርንፉልና ዛሬ ነጭ ሽንኩርት ነው የተጠቀምኩት። በሁለት ግብአት በቅርንፉልና በነጭ ሽንኩርት ከዛ በኋላ ደግሞ በሬት ቅባት አድርጌ ለሽፋሽፍታችን ለቅንድባችን ከፊት ለሸሸብን ማሳደጊያ እንዴት እንደምሰራ አሳያችኋለሁ። እንግዲህ ቅርንፉል አንድ ማንኪያ ቅርንፉል ትጠቀማላችሁ። እሱን በደንብ አድርጋችሁ ወይ መፍጨትም ትችላላችሁ። ያው እኔ ትንሽ ስለሆነች መፍጫው ስለማይፈጭልኝ ነው። በዛ አድርጋችሁ መጠቀም ትችላላችሁ። በዛ አድርጋችሁ ፈጭታችሁ መስራት ትችላላችሁ። እንግዲህ እኔ ለእናንተ ለማሳየት ያክል ነው እንጂ ቅንድቤ በጣም አድጓል፣ በጣም በዝቶብኛል። እየተቀባው አሳያችኋለሁ። ከዛ በኋላ ቅርንፉሉን በደንብ አድርጋችሁ እንደዚህ ታደቁታላችሁ። ከዛ ነጭ ሽንኩርቱንም አብራችሁ አንድ ላይ አድርጋችሁ ታደቁታላችሁ ማለት ነው። የተፈጨ ነጭ ሽንኩርት ለምግብ የምትጠቀሙት ካላችሁ ንጹህ የሆነ እሱንም መጨመር ትችላላችሁ ማለት ነው። ከዛ እንደዚህ ከአደቀቅነው በኋላ እቃ እናዘጋጃለን። እቃው ገዘዝ ወይም ጠርሙስ ቢሆን እየተሻለ ነው። አሁን እኔ የምሰራበት ፕላስቲክ ነው። የሚቆይ ነገር ከሆነ ፕላስቲክ ላይ አታድርጉት። ጠርሙስ ነገር ቢሆን እየተሻለ ነው ማለት ነው የምትሰሩበት እቃው። እና እንደዚህ አድርጋችሁ ትጨምሩና ከዛ በኋላ ካላችሁ ካስተር ኦይል ከሌላችሁ ደግሞ የወይራ ዘይት ተጠቀሙ። እኔ አሁን ዛሬ የማሳያችሁ በሬት ቅባት ነው። ሬት ቅባት እኔ በቤት ያዘጋጀሁት የሬት ቅባት አለኝ። በሱ ነው የማዘጋጀው። ያው ሬት እንደምታውቁት በጣም ፀጉር ያሳድጋል፣ ፀጉር ያበዛል። እንዲሁም ደግሞ ለቅንድባችን ብንጠቀምበት ሬት በጣም አሪፍ ነው። አይገኝም እንጂ ካገኛችሁት የሬት ቅባት ብትጠቀሙት እዚህ ላይ ብትጨምሩበት ቆንጆ ነው እና እሱን እጠቀማለሁ። ከዛ በኋላ 3-4 ማንኪያ ጨምሬበታለሁ። ይሄንን ክድን አደርግና ለአንድ ሳምንት አቆየዋለሁ። እኔ ለአንድ ሳምንት ነው ያቆየሁት። በጣም ቆንጆ ነው። ለአንድ ሳምንት ስታስቀምጡት ይሄ ውህዱ የጨማመርነው ውህድ የሽንኩርቱ የቅርንፉሉ አንድ ላይ ይዋሃድና ቅባቱ ወይም ዘይቱ ቅርንፉሉን ራሱን ነው የሚሆነውና በጣም ቆንጆ ነው። ቅርንፉል እንግዲህ ሁላችሁም ታውቁታላችሁ። ፀጉር በጣም ነው የሚያበዛው፣ በጣም ነው የሚያሳድገው። ስለዚህ ለቅንድባችን ብንጠቀምበት ደግሞ ቆንጆ አድርጎ ቅንድባችን ያሳድግልናል ማለት ነው። እንግዲህ እንደዚህ አድርጋችሁ ክድን አድርጋችሁ ታሰነብቱታላችሁ ማለት ነው። አንድ ሳምንት ብታቆዩት ቆንጆ ነው። ለዛ ነው በጠርሙስ ነገር አስቀምጡት ያልኳችሁ። በጠርሙስ ነገር ብትሰሩት ጥሩ ነው። እና ቤተሰቦች እንግዲህ አንድ ሳምንት ሲቆይ እንደምታዩት ከለሩ ሁሉ ተቀይሮ ጥቁር ሆኖ ነው የምታገኙት። በጣም ቆንጆ ነው።
የሽንኩርቱ ሽታ ራሱ ቅርንፉሉ ወስዶታልና ብዙም ያን ያክል የሚሸት የለውም። እና ይሄንን ነገር ቅንድባችሁን ችግር የለውም። ቅንድባችሁን ስትቀቡ ያው ቅንድብ ነው የሚያቃጥል ነገር የለውም። የአይናችሁን ሽፋሽፍት ማሳደግ ለምትፈልጉ ግን ጥንቃቄ አድርጉ። ይህ ነጭ ሽንኩርቱ ያቃጥላል። ቀስ እያደረጋችሁ አይናችሁ ውስጥ እንዳይገባባችሁ ጥንቃቄ አድርጉ ማለት ነው። እንግዲህ እንደምታዩት ውፍር ያለ ልድልድ ያለ ቅባት ነው የሆነው፣ ዘይት ነው የሆነው። እንደዚህ አድርጋችሁ ታጠሉታላችሁ። ከዛ ካጠለልን በኋላ እንግዲህ በምታስቀምጡት ማስቀመጫ አድርጋችሁ መቀባት ትችላላችሁ ማለት ነው። በጣም ቆንጆ ነው። በእውነት በጣም አሪፍ ነው። ብዙ ልጆች በባለፈው ከሰራሁት ቪዲዮ ላይ ብዙ ልጆች አዎ ተጠቅሜዋለሁ፣ እኔም ከመዳሜ ሄጄ ሰርቼ ተጠቅሜዋለሁ፣ ቆንጆ ነው ያሳድጋል ብላችሁኛል። ከዛ ደግሞ ጥቂቶቹ ደግሞ አረ በፍጹም እኔ ሊያድግልኝ አልቻለም እየተጠቀምኩት ነበር ብላችሁኛል። ስትጠቀሙ ሁልጊዜ ተጠቀሙት፣ አታቋርጡት፣ ለውጥ እስከምታዩበት ተጠቀሙት ብያችኋለሁ። በተለይ በባዝሊን የሰራሁት እና በሽንኩርት የሰራሁት እሱ በጣም ቆንጆ ነው ብላችሁኛል። ዛሬ ደግሞ በፍጥነት የሚያሳድግላችሁን ይሄንን ተጠቀሙና ሳታቋርጡ ተጠቅማችሁት ለውጡን በፍጥነት እንድታዩት እፈልጋለሁ ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ በጣም ቀላል ነው፣ በቤት ውስጥ የምታገኙት ነገር ነው፣ ምንም ጊዜ አይወስድም። ይሄንን ሰርታችሁ ማታ ማታ ስተኙ ቅብት አድርጋችሁት ጠዋት ላይ ትጥብ ትሉታላችሁ ማለት ነው። ከዛ ማታም ስተኙ እንደዛው ማለት ነው። እና ሰዓት ራሱ ከተጠቀማችሁት ሁልጊዜ ከተጠቀማችሁት ያሳድግላችኋል። ይሄኔ አሁን ቅንድቤን እንደዚህ አስተካክየው ነው እንጂ አስተካክየው ስላችሁ በእጅ አስተካክየው ነው። እኔ ቅንድብ መቀንደብ ምናምን አልወድም እና አስተካክየው ነው። እንደዚህ እያልኩ ሳሳያችሁ ደግሞ በጣም በዝቷል፣ ሰፊ ሆኖብኛል። ቅንድብ ሲሰፋ ደግሞ ያስጠላል። ከመጠን በላይ ከልኩ በላይ ሲሆን ያስጠላል። እና ለእናንተ ያው የሰራሁትን ነገር እየተቀባው ደግሞ ማሳየት አለብኝ ብዬ ነው እንጂ እኔ ቅንድቤ ከዚህ በላይ በቂው ነው። እንደውም ሰፍቷል። እና ቤተሰቦች ቅንድብ ከሌለ ደግሞ ያስጠላል። ቅንድብ ለሴት ልጅ ቅንድብ ሲኖር ያን እንደዚህ እንዴት ነው ሳይሰፋ በመጠኑ ሆኖ ቅንድብ ሲኖር ደስ ይላል። ምልጥ ያለ የሌለው ደግሞ ያስጠላል አይደል? ስለዚህ እንደዚህ በቤታችን ሰርተን እየተጠቀምን ቅንድባችን ብናሳድግ ደስ ይላል ማለት ነው። ይሄንን ግንባራችሁ ለሸሸባችሁ ራሱ ግንባራችሁንም መመለስ ትችላላችሁ። እንደዚህ ከቅንድባችሁ ጋር ማታ ማታ ስተኙ እየተቀባችሁ ግን ከግንባራችሁ ከሸሸባችሁ ፀጉራችሁ እሱንም እየተቀባችሁ መመለስ ትችላላችሁ ማለት ነው። በጣም ቆንጆ ነው። በተለይ ፀጉር በጣም ነው የሚያበዛ። ነጭ ሽንኩርትም በጣም አሪፍ ነው እና አይናችሁን ስትቀቡ ሽፋሽፍታችሁን ጥንቃቄ አድርጉ እንዳያቃጥላችሁ ማለት ነው። እዩት አሁን ይሄ ቅንድቤ በጣም ስፍት ብሏል፣ አያችሁት? ስለዚህ በቂው ነው። ያው ለእናንተ ላሳያችሁ ብዬ ነው እንጂ እና ቤተሰቦች ይህንን ይመስላል ዛሬ ያዘጋጀሁላችሁ ቪዲዮ። ከወደዳችሁት ደግሞ ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። አመሰግናለሁ።